ረጎበናና ውበት እኛ መለዮ አደባብዩ አደባብዩ ረጎበናና ውበት ሚታ ባይ አምጣልሽ ወይ አምጣልሽ ወይ ረጎበናና ውበት ሚታ ባይ አምጣልሽ ወይ አምጣልሽ ወይ ረጎበናና ውበት ይኑ እንደምነው ምነው 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 ለቆ ለሞይ ዝርለ ከተው ዳቦ የዲ በሽ ከተው ያስካ ሽመት አለዘ ክበት ዘውመ ለሰው ወረ ክበት ገና 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 በለ ነውና እንዴት ነው የምታስበው? ግባቸው ሳር ስተክል እያየችኝ እንዴት ነው ደውዬ ቀጥሬ አበቅርሻለሁ? ኦሮበል ስራ ነው። በስራ በማንነት መጠራጠር የለብህም። ስራ ደግሞ የምትኮራበት እንጂ የምታፍርበት አይደለም። ደውልና ቀጥራት እኔ አናግራታለሁ።
ጓደኛዬ ባንቺ ፍቅር ተይዞ ከእለት እለት እንደ ሳሙና እየቀለጠ ነው ተገናኘ ማን ዮናስ ይባላል ሰላም ራሳናል ይሄ ዛጋ እንዴት እንደሚገለጥ ደግሞ ተገደለ ነው በቃ ነው ያመጣው አንተ ሁለት ተረፈ ጅበን ወዲ ካሳከው እና በቃ ትግል ነው መነጋገራለሽ በቃ እኔ እኮ አንተ ሁሌ ተስፋልኝ በቃ ወኪል ይባላል ዛሬ ካሉን ደግሞ ጽፌ ሰጥቻለሁ እኔ አሁን ቆይ ደውዬ በቃ እንገናኝ ብላትና ባናገር በቃ አፈቅርሻለሁ በቃ ቤስት ነኝ አኒ እንደው አውቹ ነው ያደጉ አሰሙም ያልመጣው ትንሽ ከስራ ስለተዘብኝ አይ ምንም አይደለም ሌላ ምትለኝ ነገር የለም አይ ሌላ ምን ነግርሽ ነገርም አለ ጥሩ አባዎችም ስለመጡ እነሱ ለዚህ ነው የፈለከኝ አኒ የፈለኩሽማ በጣም እንደማፈቅርሽና የኔ ፍቅረኛ እንድትሆኚ ልጠይቅሽ ሌላ ምንም የለም አኒ ነገሩ ደስ ይላል አስቤበት እደውላለሁ እሺ አንዬ በጣም አመሰግናለሁ ቀደም ለሻለው አልከኝ ነበር ስመጣ ትንሽ ከጓደኞቼ ጋር በቃ እንቀበለው ብር ነበር አልተቀበልንም ነበር ነው አንደኛው በቃ ዝም ብለው አለ አይደል አሹቅ ምናምን ጋብዛት ምናምን ነገር እና አሹቅ እየበላችሁ ፍቅር ሆነ አሹቅ እየበላችሁ ፍቅር ነው ምናምን ሲሉኝ አይኔማ ባሹቅ አይደለም ብዬ ስልኬን ሸጨው እንጂ ዝግ አይደለም እሱ ነው ለነገርሻለሁ በኋላ ነገር
ሰላም ነው አለ ቤት ነው ያለው እሺ በቃ በኋላ እንገናኛለን እንደውላለን ሰው ከተኛው ጋር ብቻ ነው የምደውል አለ ሌላ ማገር ነው ባታፋስ ሱቃ አለሽ ካሽሽ እንደነገር ካወሪሽ Hello Dave, ተሳካ መቼስ ያንተን ውለታ በምን እንደምመልሰው አላውቅም። በግዜር ቁጭ እሺ እንዴት አለ እግዚአብሔር ይመስገን ስራ ላይ ነው ስራ በጣም ጥሩ ተከፋፋ አይደል ስራ ጉዳይ ነው ምን እናድርግ ብለህ አንድ ትንሽ ሰላም አማን ሰላም ለምንድን ነው ደግሞ የደወልኩልህ? አዎ እባክህ ተልኪ አብረን እንድንሄድ ነበር። የት? እዛ አውቶቡስ ተራ ሰው ላመጣ ተልኪ ነው አብረን እንድንሄድ ነበር። ምን አለ? እዛ የምሰራባቸው ፕሮፌሰር አሉ እሳቸው እህታቸው ታማ ማለት ነው ከክፍለ ሀገር ትመጣለች። በዛ ላይ ሁለት ልጆች ይዛለች። ብቻዬን ስለማልችላቸው አብረን እንድንሄድ ነበር። እሷ ቦታውን አታውቅም? እሳቸው ስልክ አይዙም፣ የቤት ስልክ ነው የሚጠቀሙት። እኔ ደግሞ ግድ ያለ ቀጠሮ አለኝ። ኧረ በእናትህ አብረን በሆነ ከሄዱ አሰለች ጋር ትሄድ። አዎ እባክሽ ለማቻች እንደዛ እኮ እኔ ማኒ ጋር ደርሼ አብረን እንሂድ። በቃ እንደዛ ይሻላል። በቃ እንደዚህ በቃ ተወጥሽ በይሽ እርሱት
አውቶቢስ ተራ ስደርስ የሉም። በጣም ፈልጊያቸዋለሁ ብዙ። በቃ ሰዎች ስጠይቅ ሁለት ሰዎች ይዘዋቸው ሄደዋል አሉ። ሰለያለው ትሮብና አይ ነው ሰሊ ለምንድን ነው የማንተኛው? እንተኛለን። ትንሽ ነው ውስጥ የምታጨናንቀኝ ነገር ስላለች በዛ ብዬ ነው። ይኸውልህ የተትረፈረፈ ሀብት እያለ ሀብት አለው። ለማንኛውም እስኪ ትንሽ አንድ ውስጥ የምታጨናንቀኝ ነገር ስላለች ሁሉ ነገር ይሆናል። ለምን ደግሞ አንወልደው? እንወልዳለን። ነገርኩሽ እኮ ውስጥ ትንሽ የሚያጨናንቀኝ ነገር ስላለ። ታዲያ እኔ ሚስትነስ ምኑ ላይ ነው? እኔስ በባልነት ያጎደልኩት ነገር አለ? ሳይሆን የቀረ ነገር አለ? ወይንስ እንደ ሌሎቹ ሴቶች እኔንም ልትፈታኝ ነው? አላደርኩም። እኔ አንድ ስለ ወባ ጥናት እያጠና ያለሁት ነገር ስላለ ያችን ጉዳይ እስከምጨርስ አንቺንም ቤቴን ቤትስ። ስለዚህ እሱን ስራ ስጨርስ ሁሉ ነገር እሺ ነው። ማጎቴ ከሳና አይመጣም ነበር። ምን ብዬ ቢመጣ ነው? አንድ ቀንም እኮ መጥቶ አይቅም። ግን ምንድን ነው ልዬ ስለሱ ይወጣ የኛ ቤት አለን አይደል? ለምን አንሄድም? ልዬ ስለሱ አታስቢ። ጉርቴ ወዴት ሄደ? ተጫወተ። ልቀቀኝ። እስካሁን እኮ ድሬዳዋ ብንሆን እንማር ነበር። እዚህ ግን ጸጥ ብሎ መጫወት። ለማን እኮ ከተሻለ እንሄዳለን። እኔ ራሱ ጎረቤቶቼ ናፍቆኛል፣ ጓደኞቼ ናፍቆኛል፣ እንዳለ ናፍቆኛል። እማ ግን ለምንድን ነው የማታናግረን? መድኃኒቱን እኮ ከሰጠን ታናግረን ነበር። ግን መድኃኒቱን ሰጥተዋታ አልሰጠዋትም። በቃ አንተ ሁላ ታስብ ማለት ነው። ማሸነፍ ያታስጨንቂያት እሷ እኮ ተኝተናል። ኪሙን ጠዋትና ትተኛለች። እማ ለምን አታናግሪኝም? ተነሺ።
ከኔ ጋር ከተገናኘን ገና 6 ወራት ከሰውየው ጋር ግን 2 አመት ቆይተሻል። ቆይ እሱ ምን ሊያደርግሽ ነው ግን ያገባሽ? እኔም ማቀው ባሌ ለሚያንስ ያስቀመጥኩትን ክብር ላንተ መስጠቴ ነው። ቆይ ሽማግሌሽ ግን ምንድነው ችግር? እሱ አይመለከት ይልጋ ጊዜ አንድ ነገር ልንገርሽ። ምንድነው? ፕሮፌሰሩ አንድ ሚስት ነበራቸው እና አንድ ቀን እኔ ወደ ውስጥ ስገባ ሚስትየው ከዘበኛው ጋር ተኝታለች። እኔም ስልኬን ወጣ አደረኩና ለፕሮፌሰሩ ደወልኩላቸው። ፕሮፌሰሩ መጡና ዘበኛውንም ሚስትየውንም እንደ ህፃን ልጅ እየጮሁ አባረሯቸው። ከዛም ለኔ ላቅ ያለ ጉርሻና ሹመት ሰጡ። እንዴ እኔ ታዲያ ሹመት ይዘው እንደዚህ የምትበሳጨው ምንድነው እንዴ? ሹመቱማ ከአትክልተኝነቱ ባሻገር የዘበኝነቱንም ጭምር እንድሰራ አለ። ወይ ታዲያ ዘበኛው ነው ሹመት ያልከው? ታዲያ ዘበኝነቱና ሹመት ብለህ እንደዚህ ልቤን ያንጠለጠልከው? የሥራ ምንም ትንሽ የለም። ደግሞ ደህና ሹመት መስሎኝ እኮ ደግሞ ሰፍላለሁ። አሁን ለሱ አይደለም ላወራልሽ የመጣሁት። ፕሮፌሰሩ ትንሽ ቆይተው ደግሞ ህፃን ልጅ የምታክል ሚስት ይዘው መጡ። ትናንትና ማታ እሷን ከሌላ ወንድ ጋር አየሁ። እኔ እንደውም ያየኋት አልመሰለኝም ነበር። ዛሬ ጠዋት ምንም አላየህም? እሺ በሰላም ሆነ እንዳስላለ ተጋልጣለች። ቆይ እኔን ጉዳይ ለፕሮፌሰሩ ልንገራቸው እንዴ? አንተ ምን አገባህ? አንተ በሰው ታሪክ ምን ጥልቅ አደረገክ? ያቺ ባለፈው እንደዚህ አባረክ በማይረባ ትገባለህ እንዴ? እኔ ግን አንድ ነገር ጠይቀህ ፍቅረኛ ግን እንደዚህ አይነት ስራ እየሰራክ ምንም አትልም? ፍቅረኛ እኮ ከኔ ማግኘት ያለባትን ፍቅር ታገኛለች። አዎ ያስጠላል። ቆይ ከኔ ፍቅር እንጂ ሌላ ምን ማግኘት አለባት እንዴ? ለነገሩ ሰው አንተ ትክክለኛ ኮንክ ሰባኪ ማለት ነው አይደል? እኔ የምፈልገው ሌላ ያገኘሁት ሌላ። የፕሮፌሰሩ ሚስት ከሌላ ወንድ ጋር ከማገኛት ምን አለ ህፃናቶቹን ከእናታቸው ጋር ባገኝ። ፕሮፌሰሩ ዝም ማለት እኔም በጣም ያስጨንቅ። እሳቸው እኔ ምንም አልተናገሩኝም፣ ዝምታቸው ግን ይብስ አስጨንቆኛል። እሳቸው ሲጨነቁ ሳይማ የኔ ጭንቀት በጣም ይበዛል። ዛሬ ግን የፕሮፌሰሩን እህት ከነ ልጆቿ ፈልጌ ማግኘት አለብኝ።
ሰላም ነው? እንዴት ነሽ? አገኛቸው? እስካሁን እየፈለኳቸው ነው፣ ግን ምንም ላገኛቸው አልቻልኩም። እየፈለኩ ያልገባሁበት ቦታ የለም። በቃ እሺ፣ በኋላ ከመጣሁ እንገናኛለን። በጣም ንፍቅ ብለሽኛል። በዛ ላይ ደግሞ ቻው። እሺ፣ ቆንጆ ቻው። ሙዝ፣ ድመት፣ ውሻ፣ አንበሳ፣ ነብር፣ አንበጣ፣ ፌንጣ፣ ቤት። ሰሞኑን አቤት ስለሚመጡ ያልኩላችሁ እኔ እኮ ከአንቺ መለየቱን አልፈልግም። ግድ ስለሆነ ነው እንጂ እኔም እኮ አልፈልግም። አንቺ ግን ሁሉንም የምልሽ ነገር እሺ በያቸው። እኔ ላቸው ነገር የለምሽን ቆንጆ እሺ እስኪ በናሪ በጣም ቆየኩ። ሰዎች እኮ ጠብቀው ሄዱ። ስለዚህ እኮ ሰዎች ብዙ ጠብቀው በጣም ዘገየን። አሁን ዘይክ ሴቷን አድራሻ ለበናስ የሴቷ አድራሻ
አለቀቀም እኮ ነክራ አወጣችሁ እርኩስ የሆነች እንደ አንድ ከነዱ ሰው አውጥታ ታዲያ ሰማሽው እንዴ? በስመ አብ አላሰማሽውም። አቦ አንቺን ሲጥፋሽ አንቺ ልጅ ውይ ምን አይነት እርኩስ የሆንሽ ልጅ በጊዜያት የሚናጠጥ ይፈልግ ምንድነው እሱ ቢሸተው ደግሞ ምንድነው ያስቀረብሽ? ያሳርሽ እኔ ለበሰብ የማንም ሊጋድ መጥቼ ከመናገርሽ በፊት የምትናገሪውን አስቢሽ። ቤተሰቦቿ በአበባ አይነት በሽታ ነው ያለቁት። አሳደጊዎቿ አባረሯት ነው ይዘት መጣ። አንተ አበበሽ ጎበና ማለት ነው። አንተ ጥለህ ምናምን የመሰለሽ ምታመጣ ሁለቱንም አልሆነ። ቆይ እዚህ ቤት ቡችላ ሳመጣ ምግብ ትወዳለህ ትያለሽ፣ እርግብ ሳመጣ ጥሬ የለም ትያለሽ። ቆይ እዚህ ቤት ድመት ሲመጣ ብቻ ነው ደስ የሚልሽ? ድመት ሳይተበላሽ ቆይ ምን ታበላታለህ? ታሳዝኛለሽ። ሁሉን ነገር ከምትመገቢው ምግብ ጋር ታስቢሽ። ከዚህ በኋላ ግን በዚህ ጉዳይ ከማጋ እንጂ ካንቺ ጋር ምንም አልነጋገርም። እሺ? አንተ ደግሞ አሁን ተታወቀ ነው ምን ነው ያመጣውቆች ምን ትመስላለህ? በቃ ዝም በይ። እማ ብቻ ታናግሪ። ዮናስ አንተ ሳታድግ የሚያድግ የምታድግ ይዘህልኝ መጣ። አባታችን እኛ ሜዳ ላይ በትኑን ሲሄድ አንቺ ባትኖሪ እኮ እኛ ሚስራጣ ነበር የሚደርስ። በዚህ ምሽት ጫት መጣ የሚደርስባትን እኔ ነኝ የማውቀው ነው። እናማ የዛሬ ሌሊት እንኳን ከኛ ጋር ነበር። ተነቃቃሚ ደግሞ ማፍራራ ዝም በይ እንደሳት እንዴ ማስካታቱ ምንድነው የመጣው? ቆይ በልጅ ፊት ክፉ ነገር መናገር ጥሩ አይደለም። ለምን ፊቷንም እጠቧት እግሯንም እጠባት። በዛ ጊዜ አባታችሁ ጥሎ በሄደ ጊዜ እናንተም እንደዚህ ያለ ችግር ነበር የደረሰብን። እኛ ምን ታውቃለች እቺማ ማንነቷን ሁሉ ትረሳለች እኮ። አሁን እጠባት። ነገ ግን ምን እንደሚያጋጥምሽ አንቺ አታውቂምሽ። እሺ በየሀይል ማጸዳ ተናግረሻል። ልጅ ክፉ ነገር አይናገሩ። ልጅሽ አራማ ዘንበው አሁን ነው ወደ ሻይ ይፈላልሽ፣ ቡና ይፈላልሽ። ምን አስተናጋጁና ትክክለኛ ወንድም ካፌ ሳይሆን ቤት ውስጥ ነው ያለው። አንተም ደግሞ አሳዳጊ ላይ መሆን አዘንጋሽ። ቃላት መምረጥሽ ነው በአንቺ ቤት ኩሊ ቦልስ። ትመታኛለች እኮ የሆነ ያልፈልግም።
ከብዙ ፍለጋ በኋላ የፕሮፌሰሩን እህት ልጅ አገኘዋት። ግን እሷን ሳገኛት ወንድሟም ተለይቷት ነበር። እናትየውም በሕይወት አልነበረች። ዮናስ አንድ ጊዜ ይህን ጥፋቴን ለመሸፈን የልጅቷን መገኘት ለፕሮፌሰር አልነገርኳቸው። ልጅቷን እንዳላገኘዋት ነግሬ ልጅቷን እቤት ቁጭ አረኳት። ዮናስ እቺን ነገር አንዴ ማስጠጋት። እሺ የት ሆነልኩ? ማለት ትንሽ ትጠጋ። ወተት ነጭ ነው ካላማይገባ። ወተትማ ነጭ ነው አይሉኝም። ይገባኛል። የሚታይ ነገር አይደለም። ይበቃዋል። እሱን ትሆናለህ። ጥሩ አላደረኩት። እሱን ትሆናለህ። ቁጭ በል። እሱ በኋላ ይደርሳል። ፕሮፌሰር ቀለለልሽና እኔ መቀልሽ አይመስልሽ? እሱን ማለት ነው ማለት እንደሆነ ማሳይሻለሁ። ፕሮፌሰሩ የተከበረ ሰው ልጅ ቢያገባ አንቺ እንደዚህ አትቀይም ነበር። ግን በጣም ነው የሚያሳዝነው። ዮናስ ሰራልሃለሁ። ማድረግ የምችው ከዚህ ግቢ ማባረር ነው። ይሄን ደግሞ ከቻልሽ አደርጊው። እኔ ደግሞ የትም ሰርቼ መብላት ነው። ዮናስ ደግሞ እዚህ ይሰራል። ቆይ ሰለሞን፣ ይሄን የማይረባ ሰራተኛ ግን ከዚህ ግቢ ያስወጣል። የሚረባ ሰራተኛ እስከሚገኝ ድረስ ለጊዜው ይቀር። ዛሬ መኪና አላስክም እንዴ? አላስኩም። መንገድ ላይ ተበላሽታ ቆማለች። ስላታ ደግሞ አንቺ እዚህ ተጋይተሽ ተፈክሽ።
እንዴት ነህ? ፕሮፌሰር ይቅርታ። ምን ጉዳይ? አይ ቅድም ለተፈጠረው ነገር ሳላስበው ብዙ ነገር ተናግሬያለሁ። ለዛ ይቅርታ ልጠይቅ ነው የመጣሁት። ምን መሰለህ፣ የደህና ቤተሰብ ልጅ ባገባ ሰዎች ምን እንደሚሉ ስለማውቅ ነው። ለዛ ነው ሁሉን ነገር የማልፈው። አሁን የቀረ የኔ ቅጣት ነው። ገንዘብ ሲናገር ሕግ ዝም ይላል ብላለች። እናቱን የገደልካት አንተ መግደል ያስተማርክ እንጂ እና እሷ በጣም እንፋቀራለን። አንተና እሷ እንደምትፋቀሩት ቦታ አውቃለሁ ልበል። የእመቤት ፍቅረኛ አስታወስኩ፣ በጣም አስታወስኩ። ትንሽ ነውር አታውቅም። ባለትዳር ሴት እንፋቀራለን ስትል ያ ሽማግሌ ገንዘብ ስላለው ነው የያዛት እንጂ እሷ እኔን ነው የምትወደው። ጉዳይ ለሽማግሌው እንዳትነግር፣ ለፕሮፌሰሩ ማለት ነው። አረፈ ስራህን ብቻ ስራ እሺ። ሌላ ነገር ውስጥ አትገባ። እኔ ንጹህ ሰው ሲጎዳ እያየ የሚያስችል ልቦና የለም። ለመጨረሻ ጊዜ መነግርህ አርፈ ስራን ብትሰራ ይሻላል። ይሄ ነገር ይጎዳል እንጂ አይጠቅምም። እሺ ለማንኛውም እኔ ልፈራ ስለማልችል ታስፈራራት ሞክረኝ። እነግረዋለሁ፣ ያባራታል። የዛን አሳያለሁ። እሺ እንዴት እርግጠኛ ልትሆን ቻልክ? ምክንያቱም እሷ ከኔ ስላረገዘች። ማርገዟ ለእኛ ምን ይጠቅመናል? አንደኛ ገንዘብ እናገኝበት፣ ሁለተኛ ልጅ እናገኛለን። የፕሮፌሰር ሞት በማንጠረጠርበትና ባልታወቀው መንገድ ነው። የኔና ፀሐይ እስማኤል ሰው ናት ማለት የኔ እናት አሰለፍ ትባላለች። የአባቶች ስምስ ፍትሐውራሪ እስክንድር። ፊታውራሪ ማለት ምን ማለት ነው? ፍትሐውራሪ ማለት አዛዥ ማለት ነው። የዮናስ አባት አይመጣም? የዮናስ እናትም አባትም እሳቸው ናቸው። ከእንግዲህ እንደዚህ አይነት ጥያቄ እንዳትጠይቂሽ። ሽሪ ይቺ ልጅ ምን ሰርታ ነው በመጽሔት ላይ የወጣችው? የቀጭኖች ውድድር አሸንፋ ነው እዚህ ላይ ሰቀሏት ናት። ቀጭኖች ማለት ነው። እኔም ሳነበው ነው የገባኝ። እሷ ቁንጅና ተወዳደርኩ ትላለች፣ ዳኞቹ ግን የቀጭኖች ውድድር ነው። ሾካካ ምንድን ነው የምታሙኝ? ገና እኮ ነው ሰዓቱ። አይ እየደረሰ ነው። ሰላም ደስ ይበል። ሰላም ነው። እንዴት ነሽ? አለሽ? ቁጭ በል። ሰላም ቁጭ በል። ቁጭ በል። እኔ ልሂድ ስለሆነ እዚህ ትቀበል። ዛሬ
ዛሬ ተገኛችሁ? መጽሔት ላይ ተራታ አድናቆት ልትሰጣት ነው አይደለ? አመሰግናለሁ። በጣም ተምረሽ። ውድድር እንዴት ነው? ውድድር በጣም አሪፍ ነበር። ደስ ይላል። ብዙም አልከበደሽም? ኧረ እኔ ከብድ ነገር የለውም። ልጆቹ ብዙም ያምናሉ ማለት ከኔ ጋር ያመጣጥ እኔ እበልጣለሁ። የሆነ ነገር ሻይ እንኳን አፊላችሁ። ነገሩ የእሷ ሻይ በሬ ነው። ወንዴ ህመም ያለምን ስቃይ አልተሰማ። እሺ ምን እናድርግ? እኔ እኮ ነኝ ሀብታ ገብቶ ለዚህ ሁሉ ጉድ የበቃሁት። ወንዴ 2 ወር እኮ አልፎኛል፣ ግን አንተ ምንም የሰጠኝ መፍትሄ የለም። አይዞሽ እኔ ቆንጆ፣ እርግዝናሽ ሳይታወቅ ቶሎ መፍትሄ እፈልጋለሁ። አንቺ ብቻ እምልሽን ለማድረግ ተዘጋጅ። አንተ ከዚህ ጉድ አውጣኝ እንጂ ያልከውን ሁሉ ፈጽሟል። ለመሆኑ ሽማግሌሽ መቼ ነው ከሀገር የሚወጣው? እሱ ጥናቴን ካልጨረስኩ ከዚህ ሀገር አልወጣም ብሏል። እሱ ጥናቱን ካልጨረሰ እኔ ጉድ ፈጦ መውጣቱ ነው። ሁሉም ነገር ጨርሼ ማክሰኞ 1 ሰዓት ላይ እጠብቅሻለሁ። አንቺ ብቻ ተዘጋጅተሽ ውጪ። ዛሬ ያሳየው ነገር በጣም ትንሽ ነገር ነው። ከዚህም በላይ ማድረግ ይችላል። ነግሬ ነበር መጀመሪያው። በጣም ብዙ ተለማምጫ ያለው ከዚህ በላይ ግን የምታገስ ነገር መስሎ እንዳታስብ። ዝታለ አይደለ? አሳያለሁ ዛቻዬን ደግሞ ይሄ የእናት ቁስል አሁን ትንሽ ሊሰማ ይችላል። ማን ሆነች? ጠብቅ፣ አሳያለሁ እኔ ማን አሁን ወሬያችንን ተን ወደ ቀጣዩ ስራ እንሂድ። መኪናው ከፈለገ ባለቤት ፈልጉ ይችላል። እኛ ለቀጣዩ ስራ ራሳችን እናደርጋለን። እናቴ ናት ደውሎልኝ መጣ። ኦኬ ዮናስ መረጣ። ዶክተር እናታችን በሽተኛ ናት። ምችለውን አድርግና እናታችንን አድንልን። ይዞ እንደምትመለከተው ከሆነ እናት መጠነኛ ነበር ከፍተኛ ደርሶባቸዋል። እኛም ደግሞ ሙያችን እንደሚፈቅደው እንደገባን ቃል መሰረት ሙያችን መጠነኛ እገዛ አድርገንላቸዋል። ስለዚህ አንተ ማድረግ ያለብን ነገር እናትን ወደ ከፍተኛ ሕክምና መውሰድ ያስፈልጋል። እኛም ማንም የሚረዳን የለም ዶክተር። የምትችለውን አድርግና እናታችንን አድርግ። ዮናስ የምችለውን ነገር ሁሉ አድርጌያለሁ። ይህ ደግሞ የእኛ ክሊኒክ እንደመሆኑ መጠን ከዚህ በላይ ልናደርግላቸው የምንችለው ነገር የለም። እንደነገርኩ ከባድ ከመሆኑ አንፃር ህይወቱ ሊያሳጣ የሚችላል።
ስለዚህ ሊሳፎች አማራጭ የምትላቸው ነገሮች ሁሉ ፈልገህ እናትና እሱን ከወሰድ ይገባል። እሺ አይዞህ። ባይሆን በእኔ በግሌ የሚያስፈልገው ነገር ካለ ታገሰህ ለረዳ ዝግጁ ነኝ። ለዚህም ደግሞ ቃል እገባለሁ። አይዞህ። በአስቸኳይ መኪና ይዘህ መጥተህ ቢሆን ከዚህ ይዛቸው ውጣ። እሺ እማዬን እግዚአብሔር ያድናል። ሊሊ ከእግዚአብሔር ውጭ ማንም ሊያድናት አይችልም። ይሁን ከዚህ በኋላ ማንም ሰው ሊረዳን አይችልም። ሂድና ይሄ አባታችን ሊረዳን ከቻለ ሂድና እስኪ ጠይቀው። ዛሬ ከጎናችን ያልነበረ አባታችን አሁን ከየት ይመጣል ብለሽ ነው? እኔ ምን እናድርግ? ያየን አትሞትናለች። ዮናስ ምን ሆነህ? አይ ምንም አለው እና ታዲያ ምንድን ነው እንደዚህ ከዛ ወደዚህ የሚያጨናንቅ የሚያመላልስ ነገር ምን ተፈጠረ? ፕሮፌሰር እናታችን በድንገት መኪና ገጭቶ ታማኝናችን እያየ ልትሞትብን ነው። እና ብዙ ተጎዱ? አዎ ፕሮፌሰር። ሆስፒታል ናቸዋለች? አይደለም ፕሮፌሰር፣ ከፍተኛ ሕክምና ያስፈልጋታል ተብላ ቤት ነው ያለችው። ቤት ውስጥ? አዎ። ሆስፒታል አልወሰዳችኋቸው? አዎ ፕሮፌሰር። እና ታዲያ ምን አደረጋችሁላቸው? ማድረጋችን ፕሮፌሰር ቤት ተኝታ አይናችን እያየ ጣታችን ልታልፍብን። አይዞህ አይዞህ ዮናስ። እኔም በልጅነቴ ያዝኩት እሳት እስካሁን ድረስ ያንቀባቅል። እናትህ እስከ መጨረሻዋ ድረስ ከሆስፒታል እስኪወጡ ድረስ አባት አይዞህ። መሬቱ የሚያስብ ነገር ምን ታገኘ? ከምታቃጠል እንድስናሳ ሴት ሴት እሺ ታይሰል
እንዴት ነህ? አለሁ። እንዴት ነው? ከየት ነው? እዚህ ጋር በጣም ይቅርታ። ውስጥ ነኝ። እመጣለሁ። ምን ነው? ቢጃማ ቀይሬ ነው። ኦኬ፣ ስንካ የዛ ልጅ ጉዳይ እባክሽ። የቱ ልጅ? የዮናስ ዮናስ ያትከተኝ። ኦኬ፣ እሺ። ይሄን ነገር አስቀምጠን ወጣት እንዴት እንደሚነጋ ምንም ጭንቅ ያለ ምን ደስ ይላል። በጣም ደስ ምን ይችላል? ሁሉ ነገር እችላለሁ። እማ ሆስፒታል ተገባ። ስሚ ሰሚኛለሽ? ደግሜ እነግርሻለሁ። ወደ ፖሊስ ለመሄድ ሞክሪ፣ ገለነው እንሰውራለን። ያላችሁትን ሁሉ ይዤ እመጣለሁ። ምንም እንዳታደርጉት። እሺ? እሺ። ይገባሻል? እሺ። ፕሮፌሰር በዘራፊዎች ተይዟል። እና ምን ጠብቂያለሽ? ለምን ለፖሊስ አልጠቁም? ብር ካላመጣሽ እንገለዋለን ብለውኛል። ሰሚኛለሽ? ሰው ይዞ ገንዘብ የሚጠይቅ ሌባ የለም። ይልቅ እሺ በይኝና ለፖሊስ ደውለን እዛው እናስይዛችሁ። አብረኸኝ መሄድ ከቻልክ ተከተለኝ። ተወኝ ትንሽ። እሺ ለምን አትደውይላችሁም? ከቅድም ሲደውሉልሽ አልነበር? ሄሎ ወንዴ፣ ሄሎ ወንዴ፣ ደርሰናል። የት ነው ያለው? ምንም እንዳታደርጉት። ግራሩ ጋር ነን። አዎ ደርሰናል። ደርሰናል። ተከተለኝ። ምን አልሽ? እና ተከተለኝ ዝም ብለህ። ምንም የማይደረስበት ቦታ ነው እንዴ? የሚሻለው እሺ በዛ
አንቺ ገንዘቡን ይዘሽ ለማድረሽላት እኔ የተከፈለው መስዋዕት ከፍዬ ለፕሮፌሰሩ ደርስ ዮናስ እኔ ለማን ጥለህ ወይ ከሱ ወይ ካንተ ሳሎን ምን ያንገበግባል እስቲ በዚህ ማጥሳት አመጣችኋት እሷን በጣም ተቀቀች ይበልስ ግቢ ሲጋውኝ ቁጭ በይ ስማ ያንተንም የባለቤትህን የሚወት ከፈለክ ገንዘቡን ይዘህ ትመጣለህ እደርስልሻለሁ አይዞሽ እደርስልሻለሁ ማሳየ በጣም አደገኛ ወንጀለኛ ነው እዚህ ያለ ተብለን የተመጣ ነው አይተዋል እንዴ ለማንኛውም ባየው ቁጥር በመሰጥ ስልክ ቁጥር እንደደውልልኝሽ እሺ ጥሩ ነገር ያየው ስለሆነ ልጆቹ ገብተው እንዳይወት አደርጋለሁ ደህና ነኝ አሁን ደህና ነኝ አንቺ ከሌለሽ እኮ ቤታችን ባዶ ነው አታልቅስ አሁን ተርፌያለሁ አሁን ደህና ነኝ እኔ ለዚህ ያወቅሽ እኔ ብለሽ እንደዚህ ነው አሁን ደህና ነኝ ልጄ ገንዘቡን ከየት አገኘህ
ጤና ማግኘት እንጂ ገንዘብ ማግኘት እኮ ቀላል የለም። እሱማ ገንዘብ ብዙ ነገር እሳቸውም ትንሽ ራቅ ያድርጉ። ያንተንም በማየት እኮ ለእሳቸውም ትንሽ ጭንቀት ሲስተር እባክሽ ትንሽም ብዙ ሰዓት ስለቆየ ትንሽ ለምን ካይወጥ አዎ ግን እሳቸውን በመሀል ሰዓት ጨንቃል። ከህመም የባሰ ጭንቀት አሁን ያለን አማራጭ ከዚህ መስወር ብቻ ወንዴ። ከዚህ ማኬልን ፕሮፌሰር በቃ እንደዛ ከሆነ በዚህ መንገድ ላይ ያሉትን እያንዳንዱን ማጥፋት አለብን። ወንዴ አትናፍቅ። እሺ ግን ልጁ የፕሮፌሰር መሆኑ እንዳትረሽ። የትኛው ልጅ? በሱ ነው እኛ ወራሽነታችንን የምናረጋግጠው። ገባሽ? ማስወገድ አለብን። እነሱ እነማን ናቸው? አንደኛው የፕሮፌሰሩ የቅርብ ሰው ዮናስ ይባላል። ሁለተኛው ሰው ደግሞ የኛው ሰው ባለፈው ጫካ ያበለጠው ዳንኤል ይባላል። ሁለቱም ፈልገን ማስወገድ አለብን። ይሄ ታዲያ ቀላል አይደል እንዴ? እኔ ጨርስልሃለሁ። ለዚህ ብለህ አትጨነቅ። በኔታ ብቻውን ፈልገው ስራው እንዲፈጸም በኔታ አትጨነቅ። መጣሽ ቆይዋል የት ይሻል?
እሺ ዛሬ እሳቸው ስለሚመጡ ጋር ቆይ ምንድነው የምትፈልጉት? ፋዘርየው አይደለም እናንተ የማታውቁት ነገር አለ ሌሎች ናቸው። አረ ቤተሰብ አራስ ይነታችሁ ለመቼ ነው? ለዛሬ እርዱኝና የሆነ ነገር እንፍጠር በቃ። ጓደኛ የምነካ አንድ ነገር ይደርስብሃል፣ አንድ ነገር ቢደርስብህ ሰውዬውን ታውቀዋለህ አይደል እንዴ? አርድ ነው በጣም ፋዘርየው እንዴ ቤተሰብ ላይ እንደዚህ አይነት ነገር ታውቀዋለህ አይደል እንዴ? ፋዘርየው አይደለም ሌሎች ናቸው። ለምን አትረዱኝም እናንተ? በሷ በኩል አይደለም። ሀሳቡን ለመረዳት ገብቶኛል። ያው አስቸጋሪ ነው ገብቶሃል። ፍቅርም ስለሆነ ግን ምንም ማድረግ አንችልም። አዎ ብቻ በጣም በልጅቷ በኩል አይደለም ሌሎች ናቸው። ቆይ እሺ ጓደኝነታችን ስለመቼ ነው? እኛ እኮ በእናትህ ላይ የደረሰው ነገር ሊደርስበት አልፈለግም እኮ እንደዚህ ነው ገብቶሃል። ሌላ ነገር አለ። አዎ ከፈለግን ነው ጓደኝነታችን ይቆረጣል። በቃ ጓደኝነታችን ይቆረጥ። እኔ ግን በምወጣው ነገር እወጣዋለሁ። እሺ ፋዘርየው ግን ለአንገት አይመለስም። ተወጣው በቃ እንዳይጋጋግር ነው ጨረጨረ ብሎ ያላቅሙ በእናትህ ፋዘርየው ወስዶ በሽጉጥ ቢደፍንለት
የፕሮፌሰሩ ሚስት ራሷን አሳልፋ ለፖሊስ መስጠቷ። ወንደሰን የሚባለው እናቴ ላይ አደጋ ጥሎ ፕሮፌሰሩን ገድሎ በመሰወሩ ሀዘኔ በጣም የከፋ ነው። እሱ እስኪያዝ የኔ ደስታ ምንም ደስታ ሊኖረኝ አይችልም። አሁን ዛሬ ወንደሰን የሚባለውን ለመያዝ አንድ እቅድ አውጥቻለሁ። እሱም በልጁ እሱ አጎቴ ግማሽ ነው የሚመጣው። አጎትሽ የት እንደሄዱ መነግርሽ ቀን እየደረሰ ነው። ለመሆኑ ጠዋት ቆመሽ ያየሽ ልጅ ምንድን ያለሽ? ምንድን ያለሽ? ልጁን አቅፍ ያልነበረ የማን ልጅ ነው አለ። እና ምን አልሽ? ይሁን እንደሰልሽ ነው። ይሁን እንደሰልሽ ነው አልሽ? በጣም ጥሩ። አሁን እንደዚህ እናደርጋለን። እሺ፣ ነገም እዛው ቦታ ላይ ልጁን ይዘሽ ቆሚ። ልክ ልጁን ይዘሽ ትቆሚና ማለት ነው እሱ ሲጠይቅሽ ልጁን ስጪ ማለት አይቀርም። ልጁን ስጪ ሲል ሰጪዋለሽ። ልጁ ልክ እንደወሰደ ለኔ ትደውያለሽ። እሺ፣ እኛም ቆመን እዛ እንጠብቅሻለን። የዛኔ አጎትሽ የት እንደሄደ መልሱንም ከዛ በኋላ መልስልሻለሁ። እሺ ሌዲ? እሺ። አንቺ ትምህርትሽን ብቻ አጥንሽ። ወንዴ ህመም ያላመነ ስቃይ አልተሰማ ማን ነገረኝ? እኔ ማልሰማው ኢንፎርሜሽን አለ ብለህ ነው? ለዛም ቆንጆ ወንድ ልጅ ነው የወለደችው። ታውቃለህ፣ አመታቶችን ከወንጀል ድርቅ እዚህ ውስጥ ተደብቄ የምታሸው ለልጄ ስል እንደሆነ ከዚህ ከወጣው ፖሊሶች ስለሚይዙኝ ልጄን አንተ ታመጣልኛለህ። እሱ ይመጣልሃል፣ ያው የልጅ ዋጋ ይጨምራል። እሱ ችግር የለውም። መጀመሪያ ልጁን ይዘው ነው።
እየደረሰልን ነው። ወንደሰንን አግኝተናል። እዛው ተመለስ እጥለዋለሁ። ይታያል መሬቱ እጥለዋለሁ እያሉ ተመለስ። ፈልገው ገንዘብ ሰጠው። እዛው ኪራችን ይዘው መጣ። አጁ መጣ። በመከራ ነው ይዤ መጣሁ። የሰው ልጅ ቶሎ መልሶሽ አንድ ሊሳሙ አብቲ በጣም እናመሰግናለን። እሺ ና ዛሬ ወንደሰንን ብናገኘው ወንደሰና ለትንሽ አመልጦናል። ጓደኛው ግን ለገንዘብ ብሎ ምንም ማድረግ እንደሚችል ነግሮናል።